የፖሊስ ሪፖርትን ነግራችኋለን። ጎን ለጎን ደግሞ አሁን የተላከልኝ ቪዲዮ አለ ምናልባት ላሳያችሁ። በአመት ከትራንስፖርት ጋር በተገናኘ 5000 ወገኖች ይሄ ነገር እንደዚህ ይሻላል መሰለኝ። በኋላ ተለብሰዋል። እስኪ ከውጤቱ በኋላ ለብሰዋል። ገና ካሁኑ ምን አስጨነቀ? ያው ተመልካቾች ይላኩልን ነው። እስኪ ይሄን ቪዲዮ ተመልከቱት። ምክንያቱም በአመት እስከ 5000 ሰዎች በትራፊክ አደጋ በኢትዮጵያ ይሞታሉ ይባላል እና ይህ ሾፌር ዛሬ መነጋገሪያ ሆኗል። እንደምታዩት እንግዲህ እየደነሰ ነው። እንደገና ደግሞ እስኪ ጉድፈላ ዳይሬክት አራ ተመልከተው ዳሽቦርዱ ላይ እግሩ ይደገም። እስኪ ምንድን ነው በሰላም እየሄደ ነው። ደግሞ መኪናው እኮ እየሄደ ነው አይደል? አዎ። ታዲያ እያተም እንዴ አሁን እሱ ቪዲዮ መስራቱ ነው ምናምን በቃ ቫይራል ይሆናል። በቃ እንትን ነው ችሎታውንም ሊያሳይ ነው። ፈጣሪ አራዳም ነኝ ነገር አለው። ፒት ያለ ነገር እኮ ነው የመጣው። ደግሞ ትልቅ መኪና ነው አይደል? ታዲያ ትልቅ መኪና ነው። እኔ እኮ ለምንድን ነው 5000 ሰው በአመት ዝም ብሎ እኮ ሊሞት አይችልም? እንደውም ባለፈው 4720 ሰው ሞቶ በጣም ትልቅ ለውጥ መጣ ተባለ። 4000 ሰው በላይ ሞቶ እርግጥ እንግዲህ ከነበረው ቁጥር አንፃር ለውጥ ሊባል ይችላል። ግን በዚህ እንዴት ነው ልንደሰትና ጥሩ ነገር ተሰርቷል ሊባል የሚችለው እያልን ስንጨቃ እንግዲህ ብዙ ሰው ሀሳቡን ሲሰነዝር ነበረ። አሁን እንግዲህ ሁሉም ሾፌሮች ነው ባይባልም ሾፌሮች ናቸው ባይባልም አንዳንዴ ደግሞ እንግዲህ ከማለን ክርዳዳ አይጠፋም። ከባድ መኪና እያሽከረከረ እንዲህ መሪው ላይ እግሩን ዳሽቦርድ ላይ የሰቀለ ሌላ ታሪክ ላይ ነው ያለው። ጤነኛ ነው ብዬ አላስብም። ይሄ ብቻውን አይደለም የሆነ ነገር ገብቷል። የሆነ ነገርማ አለው። ክፉ መንፈስም ሊሆን ምናልባት ለምትመለከቱት በጣም ይከብዳል ማለት ይሄ ቲክቶክ ነገር ከመጣ ሰዎች ለመታወቅ ብለው የሚያደርጓቸው ነገሮች የሰው ዓይንና ቀልብን ለመሳብ ለነገሩ እኛም ምክር ሲሆን ለህይወታችን የሚጠቅም ነገር ሲሆን ለዛ ነገር የምንሰጠው ትኩረትና እንዲህ ደግሞ ወይ ስርዓት ወይ ደግሞ ባህል ሲጣስ ምናምን ግን ስድቡ ራሱ እንደ ምርቃት ይታያል ይመስለኛል። እኔ እኮ ነኝ ያኔ ሰውን ያናደድኩት ምናምንም አይነት ነገር እንደ መታወቂያ መንገድ እየሆነ ይመስላል። አሁን ለምሳሌ ዘመድ አዝማድ ይኖረናል አይደለ? በመኪና አደጋ ህይወቱ ያለፈ ቤተሰብ ይኖረናል። እኛም እኮ አይደለ? አንድ እናት ልጇን በመኪና አደጋ ያጣች እናት ይሄንን ቪዲዮ ብታየው ምንድነው ሊሰማት የሚችለው? በመኪና አደጋ ልጇን ያጣች በተለይ ደግሞ ከተሽከርካሪ ወገን ወይ ከአሽከርካሪ ወገን ጥፋት ሆነ ተብሎ ልጇን ያጣች አንድ እናት አንድ አባት ወይም እናቱን ያጣ ልጅ ይሄንን ቪዲዮ ቢመለከተው ምንድነው የሚለው? አሁን ይሄ የእርድና መጨረሻ መሆኑ ነው። አሁን ይሄ አሁን በቃ ጭስ መሆኑ ነው። ብዙዎችን የምሬን ነው። አሁን ይሄ በቃ እሱ ጨርሷል። በቃ እንደ ስንት የሚቀለድበት ነገር አለ። ኧረ የምሬን ነው። በነገራችን ላይ በራሱም ህይወት ነው የቀለደ ያለው። አሁን የሚገጩ ምናምን ሳይሆን ትንሽ የሳት ቤት አይደል? ተሽከርካሪ ነው የያዘው። ከባድ ተሽከርካሪ ነው የያዘው። እንደ እግረኛውን ተው፣ መንገድ ላይ የሚገጨው ሌላ መኪና ላይ የሚያደርሰውን ጉዳት ተው። ትንሽ የሳት ቤት እሱን ቪዲዮ እየቀረጸ ያለ ሰውና እሱ እራሱ ነው ህይወታቸውን ሊያጡ የሚችሉት አካላቸውን ሊያጡ የሚችሉት እና ይሄ አላስፈላጊ እውቅናን ፍለጋ የምናደርገው ነገር የሰከንዶች ልዩነት ውስጥ አደጋ አስከትሎ ቢሆንስ ይሄ ሰው ሊሆንም ይችላል። ደግሞ ምናልባት ቪዲዮ በሬዲዮ ለምትከታተሉን ሰይፉ ሾው ዩቲዩብ ላይ ብትገቡ ታዩታላችሁ። እጅግ በጣም አሳዛኝ ነው። ከባድ መኪና እየነዳ መሪው ላይ ነው የሚደንሰው። እንደውም ካሁን በፊት አንድ የደረሰ አደጋ አለ። አንድ ትራፊክ ካሁን በፊት ቃለ መጠይቅ ሳደርግ የነገሩኝ የክፍለ ሀገር ባስ ከገጠር ወደ ከተማ እየመጣ መሀል ላይ ጠዋት ላይ ታችሁት እንደሆነ በጣም ይበርዳል አይደል? እና ሹራብ አድርጓል እና እየነዳ ወበቀው እና ማውለቅ ጀመረ። እየነዳና ከአንገቱ በላይ ለማውለቅ ሲንትን ሲል ሲጓተት እንግዲህ አስቢው ሰው ጭኗል ወደ 50 ነው 60 ሰው እና እንዲህ ነገር ይልና የሆነች ነገር ይሰጣል ተገለበጠ። እና አስበሽዋል። አሁን
እንደውም በጊዜው ትራፊክ ፖሊሱ ያስተላለፈው መልእክት መሪ ተይዞ እንቅስቃሴ ላይ ያለን ነገር በሙሉ ትኩረት ሰጥቶ ማሽከርከር ካልተቻለ አደጋ ነው እና ይሄ ሰውዬ ቀለል አድርጎታል። እንትኑን እየነዳ ነው፣ ሹራቡን ለመውለቅ ነው የሚሞክረው። እዚህ ጋር ሲደርስ ነው የያዘው። በዛ ሰዓት ላይ አየሽ ትኩረቱን ይሄኛው የሚያዘው ይሄኛው የሚያዘው እና እንዲህ ሲያጋጥም አሉ የፈለገ ነገር ቢመጣ የ10 ደቂቃ ጉዳይ ነው። ቢበዛ ጥግ ላይ ትቆማለህ፣ ሹራብህን ታወልቃለህ፣ ትነዳለህ። አሁን ይህም ሰውዬ ዳንስ ካማረው ገብቶሻል አይደለ? ጥግ ላይ ያቆማል፣ ይሸካል። ወይም ደግሞ እስኪመሽ መጠበቅ ነው። ምን ዳንስ ቤት ሞልቷል ደግሞ ምርጥዬ ዳንሰኛ ቢሆን ጥሩ ነው። የደነሰበት እኔ እኮ ሰው አይደንስ አይደለም፣ ሁኔታው ነው እኮ የማይሆነው፣ ቦታው አይደለም። መደነያው እንደዚህ ይደነሳል እዚህ ጋር ወይ ጉድ! መሪ ላይ ይደነሳል። የምር ይህ አስደንጋጭ ነው። በነገራችን ላይ እንደው ከተቻለ እንደው ማንነቱ ራሱ ከታወቀ በስነ ስርዓት በትራፊክ ዘርፉ ላይ መወሰድ ያለበት ቅጣት ተወስዶ በቃ አይደረግም እንዴ። ትራፊኮች እኮ በጣም ንቁ ሆነን እንድናሽከረክር ነው አይደለ እንዴ የሚፈልጉት። ስልክ አታውሩ ለምን ተባለ? ስልክ ማውራት አይሻልም? እንዲህ ስልክ መያዝ አይሻልም? ከዚህኛው ዳንስ በጣም ጀምር ደግሞ እንግዲህ ቀበቶም አላሰረም፣ ቀበቶም የለም። ዳሽቦርድ ላይ አንድ እግሩን ሰቅሏል። ሌላ ታሪክ ላይ ነው ያለው ልጁ። እና ይኸው በአመት ከ5000 በላይ ወገኖች የሚሞቱት ለእግረኛ ቅድሚያ ባለመስጠት ብቻ አይደለም። እንዲህም ደግሞ አንዳንዴ ሾፌሮች ጥፋትም ይኖራል። ብዙ በጣም ጠንቃቃ ሾፌሮች ባሉባት ሀገር ላይ ደግሞ እንደዚህም ደግሞ ከስርዓት ያፈነገጠ ሾፌር ያጋጥማልና ለዛ ማሳያ ነው። እባካችሁ ጥንቃቄ ለማለት ነው። የምታደምጡት ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። በሰይፉ ኢቢኤስ በሰይፉ ሾው ዩቲዩብ ቻናል የቀጥታ ስርጭትም አለን። ጎን ለጎን መዲናችን እንዴት ዋለች እየተባባልን ነው። እሳት አደጋ አጋጥሞ ነበር ዛሬ ጠዋት። ዝርዝር መረጃ አቶ ንጋቱን ካገኘናቸው ስንል ስለነበረ የዘውትር የታዲያስ አዲስ ተባባሪ ናቸው አቶ ንጋቱ። ደወል አድርገንላቸዋል አሉ። እንደምን ዋሉ አቶ ንጋቱ? እግዚአብሔር ይመስገን። ሰይፉ እንዴት ዋላችሁ? ሰላም ነው? ሁሉ ነገር አማን ነው? ይመስገን ደህና ነው። እግዚአብሔር ይመስገን ደህና። እንግዲህ እያየሁት ነው ቪዲዮውን። ሱቆች የተያያዙ ይመስላል። ህዝቡም እናንተም የተረባረባችሁ ነው። ዛሬ ጠዋት ያጋጠመ አደጋ ይመስላል አቶ ንጋቱ። አዎ ዛሬ ነው ሰፊሻ 4 ሰዓት ተኩል ገደማ ነው። ለሚኩራ ክፍለ ከተማ ወረዳ 9 ጎሮ እየተባለ በሚጠራው አካባቢ ነው የተለያዩ የንግድ አይነት አገልግሎት የሚሰጥባቸው የንግድ ሱቆች ናቸው የእሳት አደጋ ያጋጠማቸው። እንግዲህ በዚህም 11 የንግድ ሱቆች ተቃጥለዋል። እንግዲህ የንግድ ሱቆቹ ምናልባት ቪዲዮ ላይ ታችሁት ከሆነ ቆርቆሮ በቆርቆሮ የተሰሩ እና አነስተኛ ሱቆች እና በጣም ተጠጋግተው የተሰሩ ናቸው። እንግዲህ ጥሪው ለኮሚሽን መስሪያ ቤታችን እንደደረሰ 7 የአደጋ መቆጣጠር ተሽከርካሪ ወደ 40 የሚጠጉ የአደጋ ጊዜ ሰራተኞች ነው ቦታው ላይ እንዲሰማሩ የተደረገው። እንግዲህ ቦታው ላይ ሲደርሱ እሳቱ ተስፋፍቶ ነበር። ጥሪም ለኮሚሽን መስሪያ ቤታችን ዘግይቶ ነው። እንግዲህ ለቃጠሎ መባባስ አስተዋጽኦ ካደረጉት ጉዳዮች መካከል የመጀመሪያው ቤቶቹ የተሰሩበት ግብዓት እና ደግሞ በውስጥ የሚሰጡ አገልግሎቶች እንጨት ቤቶች አሉ፣ ግሮሰሪ አለ፣ ፑል ቤት እና በጣም የተለያዩ ለአደጋ ተጋላጭ የሆኑ በውስጣቸው አገልግሎት የሚሰጡበት የንግድ ሱቆች ናቸው እና እንግዲህ በእኛ በኩል የተሰጠው አገልግሎት እሳቱ ወደ ሌሎች በአቅራቢያ ወዳሉ የንግድ ሱቆች እንዳይዛመት ማድረግ ነው። እንግዲህ አስቀድሞ የተያዙት እና በእሳቱ ከባድ ጉዳት የደረሰባቸው እሱ እንደተጠበቀ ሆኖ ወደ ሌሎች ቦታ ተዛምቶ ተጨማሪ ጉዳት እንዳያደርስ የማድረግ ስራ ነው የሰራ ነው። እንግዲህ በእሳት አደጋው በሰው ላይ ምንም ጉዳት አልደረሰም። አጠቃላይ እሳቱን ሙሉ በሙሉ ሊባል በሚችል ደረጃ ለማጥፋት 2 ሰዓት ገደማ ፈጅቶብናል። እንዲህ አይነት አደጋዎች እየተደጋገሙ ነው። ሌሊትም እንደዚሁ እሳት አደጋ አጋጥሞ ነበረ። ነፋስ ስልክ ላፍቶ ክፍለ ከተማ 9 ሰዓት ከ35 ላይ ነው። ወረዳ 13 ጀሞ ሚካኤል ጋር ተመሳሳይ የዛሬው አይነት የንግድ ሱቆች አይነት የእሳት አደጋ አጋጥሞ ወደ 7 ንግድ ሱቆች እዛም ላይ ከባድ ጉዳት ደርሶባቸዋል። እንግዲህ እሳቱም ተዛምቶ ወደ ሌሎች መኖሪያ ቤቶች ላይ 3
ቀለል ያለ ጉዳት አጋጥሟል። እንግዲህ ሰሞኑን ዝናብ እየጣለ ነው። የጎርፍ አደጋ ነው ሊያጋጥም ይችላል ተብሎ የሚጠበቀው። ነገር ግን የእሳት አደጋ ነው አሁን እንግዲህ እየተደጋገመ ያለው። የዛሬው እንግዲህ የቃጠሎ መነሻና ሌሎች ዝርዝር ጉዳዮች እየተጣሩ ነው። ቀደም ብዬ እንደጠቀስኩት ወደ 6 ሰዓት ገደማ ላይ ሙሉ በሙሉ በቁጥጥር ስር የዋለ ነው። ሰሻ ያው እንግዲህ ብዙ ጊዜ እርስዎም ይላሉ አደጋን መቀነስ እንጂ ማጥፋት አይቻልም። ግን አደጋን የከፋ ነው የምንለው የሰው ሕይወት ስናጣ ነው ወይም ደግሞ ሲነጥቀን ነው ይላሉ እና ከዛ አንጻር እንዴት ነው? ትክክል ነው። እንግዲህ እኛ አደጋ የሚመዘነው ቀደም ብለህ እንዳነሳው ከሰው ላይ ጉዳት አለመድረስ፣ ግን ንብረትም ደግሞ በዛው ልክ ብዙ የተለፋበት ረዥም ጊዜ ድካም የተደረገበት ሀብት ደግሞ በጥቂት ደቂቃዎች እና በሰዓታት ውስጥ ሲጠፋ እሱም ከባድ ነው። በተለይ አደጋው በደረሰባቸው ሰዎች ቦታ ላይ ሆነን ስናየው ብዙ እቅድ ያላቸው ሰዎች ስራቸውን አስፋፍተው የተሻለ ኢኮኖሚ እንፈጥራለን ያሉ ሰዎች፣ ቤተሰብ የሚመሩበት ሰዎች እንዲህ በጥቂት ደቂቃ ውስጥ ሁሉም ነገር ሲቋረጥ በጣም ከባድ ነው የሚሆነው። እንደተባለው አደጋን ዜሮ ማድረግ አይቻልም፣ ግን በከፍተኛ ደረጃ መቀነስ ይቻላል። በተለይ በጥንቃቄ ጉድለትና በቸልተኝነት የሚደርሱትን እነሱን ዜሮ ማድረግ ይቻላል። ከአቅም በላይ የሆኑት ከተፈጥሮ ጋር የተያዙ እና በራሳችን ልንቆጣጠራቸው ማንችላቸው ካልሆኑ በስተቀር መቆጣጠር እንችላለን። ግን ከተማችን ውስጥ አብዛኛው ሊባልም በሚችል ደረጃ 90% በላይ የሚሆኑት በጥንቃቄ ጉድለትና በመዘናጋት የሚያጋጥሙ ናቸው እና ስለ አደጋ አስቀድመን ካሰብን አደጋ ሊያጋጥም እንደሚችል በእያንዳንዱ እንቅስቃሴዎቻችን ወቅት አደጋ አብሮን እንዳለ አስቀድመን ካሰብን አደጋው እንኳን ቢያጋጥም ፈጥነን ለመቆጣጠር የምንችልበትን እድል እንፈጥራለን። ከሁሉ በፊት ግን ጥንቃቄው ላይ ልናተኩር የምንችልበትን እድል እንፈጥራለን እና አሁንም የምንለው ሁል ጊዜ ጥንቃቄ አብሮን ይሁን። እንቅስቃሴ እስካለ ድረስ በተለይ እንደዚህ አይነት የንግድ ሱቆች አካባቢ ቀደም ብዬ በጠቀስኩት ምክንያት ለአደጋ ተጋላጭ የሆኑ ይችላሉ። ነገር ግን ጥንቃቄው አብሯቸው መኖር አለበት እና እንግዲህ ከዚህም አንጻር የምንለው ጥንቃቄ ይደረግ ነው። እንግዲህ አሁን እናንተ እየተነጋገርን የገባልኝ ቴክስት ነፋስ ስልክ ላፍቶ ወረዳ 2 ባቱ ኮንዶሚኒየም አካባቢ የጎርፍ አደጋ አጋጥሞ የአደጋ ጊዜ ሰራተኞቻችን ቦታው ላይ ደርሰዋል። መኖሪያ ቤት ላይ ነው ጎርፉ የገባው። እንግዲህ ጎርፉን ከቤት ውስጥ ለማውጣት ጥረት እያደረጉ ነው። እንግዲህ መልእክታችን የሚሆነው እሳቱ ላይ ብቻም ሳይሆን ያው ዝናብም እየጣለ ስለሆነ በተለይ ደጋግሞ ጎርፍ የሚያጠቃቸው አካባቢዎች እና እንቅስቃሴያቸውን በተለያየ ምክንያት ወንዝ አካባቢ ያደረጉ የማህበረሰብ ክፍሎች ጥንቃቄ ማድረግ ያስፈልጋል። ተከታታይ መልእክቶች በእኛም በሜትሮሎጂ ብሔራዊ ሜትሮሎጂ የሚተላለፉ ነው የሚሆነው። እንግዲህ የሚተላለፉ መልእክቶችን መስማት እና መተግበር እንዲህ አይነት ከድንገት አደጋ ራሳችንን ለመጠበቅ ያስችላልና ሁሌ እንጠንቀቅ ነው እንግዲህ የምንለው። ታዲያስ አዲስም ብዙ ጊዜ እድሉን እየሰጠን መልእክቶች እያስተላለፍን ነው። ብዙ አድማጮች ነው ያሉበት። እንዲህ አይነት የጥንቃቄ መልእክቶችንም ጆሮ መስጠት ያስፈልጋል። ለስንብት እንደው አቶ ንጋቱ ብዙ ጊዜ በአዲስ አበባም ሆነ በክልል በተለይ የንግድ ቦታዎች የእሳት ቃጠሎ አደጋ ያጋጥማቸዋል። በጊዜው ያው የተጣራ ነው እንዲህ ነው የማለት ነው እንጂ የዚህ አደጋ መንስኤ ይሄ ነው ተብሎ ሲነገር ብዙ ጊዜ አልሰማም እና እንደው እርስዎ ካሉበት ሁኔታ አንጻር ማለት ብዙ ጊዜ መረጃው ይኖሮታል እና የአብዛኛው እንዲህ አይነት ቦታዎች የእሳት መንስኤ ምንድን ነው ሊሆን የሚችለው? እንግዲህ እኛ ጋር ባለን መረጃ አብዛኛዎቹ የጥንቃቄ ጉድለት እንደሆኑ አደጋ ከደረሰባቸው ሰዎች፣ ቦታው ላይ ከነበሩ ሰዎች በቼክ ሊስታችን ላይ የተወሰኑ መረጃ እንወስዳለን። እሱን መሰረት አድርገን እንናገራለን። ግን ትክክለኛ የአደጋው ምክንያት ይሄ ነው ለማለት የፖሊስ ተግባርና ኃላፊነት ነው። ፖሊስ እንግዲህ አሁን በዚሁ ቅጽበት ለምሳሌ ዛሬ ያጋጠመውን አደጋ ይሄ ነው ብሎ ሊል አይችልም። ሌሎች የፎረንሲክ ምርመራዎች ይኖራሉ። አደጋው የደረሰባቸው ሰዎች፣ አደጋው ሲያጋጥም ቦታው ላይ የነበሩ ሰዎች ቃል መቀበልና መረጃ መሰብሰብ ያስፈልጋል። እንግዲህ የእያንዳንዱን አደጋ በፍጥነት ምላሽ ቢሰጥ ጥሩ ነው። የአደጋ መንስኤ በታወቀ ቁጥር ሰዎች ጥንቃቄ ሊያደርጉ ይችላሉ።
የነበራቸውንም ድክመት ስህተትም ያጋጠማቸውንም መዘናጋት አይተው ሊያስተካክሉ የሚችሉበት እድል ይፈጠራል። ነገር ግን እንደ ባህሪ ሆኖ የእሳት አደጋ በፍጥነት ሊታወቅ የሚችልበት ሁኔታ የለም። እንግዲህ ፖሊስ፣ የፌዴራል ፖሊስም የአዲስ አበባ ፖሊስም በጋራ እየሰሩ በየ6 ወሩ በከተማችን አዲስ አበባ እና አጠቃላይ በሀገር አቀፍ ደረጃም የደረሱ አደጋዎችን የአደጋ መንስኤ ሪፖርት ያደርጋሉ። በቅርቡም አውጥተዋል። እንግዲህ እንደዚህ አይነት መረጃዎችን ተጠናክረው በዛ ጊዜ የሚወጡ ነው የሚሆኑት። ቀደም ብዬ እንደጠቀስኩት ግን በዚህ ፍጥነት የአደጋው መንስኤ ነው ልንል የምንችልበት ሁኔታ የለም እና ደግሞ ፖሊስም ነው መረጃውን የሚያጠናክረው። ለዛ ነው መዘግየቶች እና በፍጥነትም ለመስጠት የማይቻለው መረጃዎቹን ለማጣራት ጊዜ ስለሚወስድ ነው። ከልብ እናመሰግናለን። እንግዲህ ዘውትር የታዲያስ አዲስ አበባሪ ናቸው። አሁንም እያሉ ነው። በተለይ ክረምት እየመጣ ነው እና ከጎርፍ ጋር በተገናኘ ልክ እንደ ሰዓት ሁሉ ጥንቃቄ ያስፈልጋል እያሉን አቶ ንጋቱ ስለነበረን ቆይታ እናመሰግናለን። መልካም አመሻሽ ብያለሁ አቶ ንጋቱ። አመሰግናለሁ። ያው እንግዲህ ብዙ ጊዜ የገበያ ቦታዎች ላይ ቃጠሎ ይነሳል። አብሮ ተጠጋግቶ መስራቱ፣ ከዛ ውጭ የሚሸጡት እቃዎች ብዙ ጊዜ የሆነች ነገር ካጋጠመች የመቃጠጣጠል ባህሪው ስፋት እድሉ የሰፋ መሆኑ እያሉ ነበር ቅድም ሲያብራሩ የነበሩት። ለማንኛውም ከኛ ጋር እያወሩ ራሱ ስለዚህ ስለ እሳት አደጋው እየነገሩን ደግሞ እንደገና የጎርፍ አደጋ አጋጥሞ በሱ ላይ እባካችሁ